ዛሬ እነ ፕሬዝዳንት ኢሳያስ አፈወርቂና በዛ ዙሪያ ያሉት ሰዎች እየሰሩት ያለው ስራ ምንድነው? አሁን በቅርብ ጊዜ አንፃር ኤርትራናይዜሽን ኦፍ ትግራይ ነው እየሰሩ ያሉት። ትግራይን ኤርትራናይዝድ ማድረግ አንድ መጣጠፊያ ቅድም ያነሳው ይፋ ያለው ነው እሱ ነው። አንተ እጅ ላይ ስላለ ጥያቄዎች ልታነሳ ትችላለህ። የመጨረሻ ግባቸው ያደረጉት ኤርትራናይዜሽን ኦፍ ትግራይ ነው። ትግራይን የኤርትራ መስታወት ግልባጭ ማድረግ። የሚቀጥለው 3 ወር ትግራይ ውስጥ ምርጫ ይካሄድ። ፌደራል መንግስት ህግ፣ መመሪያ፣ አዋጅ ትግራይ ውስጥ ተግባራዊ አይሆንም። የወርቅ ንግድ፣ ቁፋሮ፣ ሂውማን ትራፊኪንግ ትግራይ ውስጥ የኢኮኖሚ መገለጫ ዋነኛ የኮንትሮባንድ መገለጫ ሆኗል። የዋር ኦፍ ሎርድስ የጎበዝ አለቆች ኤርትራ ውስጥ እንዳሉ ጀነራሎች ማለት ነው ቦታ ተከፋፍለው የያዙበት ሁኔታ ተፈጥሯል። ምርጫ የሌላት ትግራይ፣ አዋጅ፣ ህገ መንግስት ወዘተ የሚባል ነገር የማታቅ ትግራይ፣ ወታደሮቹ እንደፈለገ የሚያደርጓት ትግራይ፣ ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው ብሎ የሚቀጥል ሲስተም። እነዚህ ሁሉ ድምር ውጤት ብታይ ኤርትራናይዜሽን ኦፍ ትግራይ ነው። ይሄን ደግሞ በበላይ የሚመራው በጽምዶ ስም ጸምዶ የኤርትራ መንግስት ሆኗል። ስለዚህ ዛሬ በዚህ ዝም ብለን ከቀጠልን ኤርትራናይዜሽን ኦፍ ትግራይ ይመጣል። ነገ ኤርትራናይዜሽን ኦፍ አማራ ክልል ይመጣል። ኢን ዘ ሎንግ ራን በዚህ ከቀጠለ ኤርትራናይዜሽን ኦፍ ኢትዮጵያ ነው የሚሆነው። መንግስት የሌላት ወይም አንድ የሆነ ህገ መንግስት የሌላት፣ ህግ አውጪ የሌላት፣ ህግ ተርጓሚ የሌላት፣ ሚዲያ የሌላት፣ ባንኮቿ በአንድ የተቆጣጠረ፣ ወጣቶቿ አገሩን ለቀው የሚወጡባት። እንዴት ብለህ ነው ቴዲ ሮል ሞዴል የምታደርገው? ምንድን ነው የምትማረው ከዚህ? የለውጡ መጨረሻ አካባቢ እንዳንተ የአገር ፕሮግራም እኔም ሁለንተናዊ እይታ የሚል ፕሮግራም ነበረኝ ራሴ ፖስት ማድረገው እና አይ ቲንክ የመጨረሻዎቹ ሁለተኛ ወይ ሶስተኛ ላይ የአሜሪካን ሀገር የሚገኝ የሻዕቢያ ተወካይ ነበረ ውይይት ያደረገ እና እኔ ምንድነው ያልኩት፣ እንኳንም ቲፒኤልኤፍ ወረደ ህወሓት ወይም አሁን በህግ የሌለው ህወሓት እንኳንም ወረደ። አሁን ይሄ የሚሊተሪ ስልጠናችሁን የምናምናችሁን ምናልባት ማስበው እኔ ከፍራቻ ከሆነ ብዬ ማለት ነው። እዛ ኤርትራ ውስጥ ያለው የሰራዊት ስልጠናው ምኑ ከፍራቻ የመነጨ ሊሆን ይችላል። ስለዚህ አሁን ሰራዊት የምታደርጉበት ነገር አይኖርም፣ ወደ ልማት ፊታችሁን ታዘራላችሁ እና ኢትዮጵያ ዲሞክራታይዝ ስትሆን እናንተ የበለጠ ዲሞክራታይዝ ትሆናላችሁ። ትልቁ ሞተር ሲነሳ ትንሹ ሞተር የበለጠ ይነሳል በፍጥነት ያው አልኩት። እንግዲህ የዚህ ሀገር ተወካይ ነው እንዳልኩ የሻዕቢያ በጣም ተናደደ። ለካ እነሱ የሚያስቡት እዛ ተኮር ሚዲያዎችን በሙሉ ጠይቃቸው የኤርትራ ጉዞ እርቂ ጉዞ ነው። ዛሬ ወንድሞቻችን እነሱ ጋር ያሉት ይሄን ተቀብለው ነው እየቀጠሉ። አየህ ያልኩ ምንድነው ኤርትራናይዜሽን ኦፍ ዴሞክራታይዜሽን ኦፍ ኢትዮጵያ እናንተን ዲሞክራታይዝ ያደርጋል ስትላቸው የሰደብኩት ነው የመሰለው። እናንተን ነው ከችግር ውስጥ እያወጣን ያለ ነው። እናንተን ነው ከጸረ ምናምን እያወጣን ያለ ነው። እኛማ በጣም የተሻለ እጅ ላይ ያለ ነው። ወዲ አፈወርቂ የመሰለ የአፍሪካ ምስራቅ አፍሪካ አይደለም የዓለም ፖለቲካ እኔ ከዚ ይሄን ልነግርህ የፈለኩት ወደ ዲቴይል ገባው እንጂ ወንድሞቻችን ቁጭ ብለው እንዲያስቡ ነው። እኔ ያሰብኩት እሱን ነው ቴዲ፣ ያሰብኩት እሱን ነው።
ከኢሳያስና ከኤርትራ መንግስት ምን ለመጠቀም ነው? ምን ትምህርት ለመውሰድ ነው አብረህ የምትሰራው?